ለምን ባናታችሁ አትገለበጡም? እንዳልኩት ነው እኔና ሀይሚ ፍቅረኛሞች ከሆነም በኋላ ነገራቶች ብሰዋል ይመስለኛል። ብሰዋል ላይ ገልጾም ብሩክ አለማየሁ ግን የናንተ ጥንካሬ ነው አሁን ላይ የሚያስፈልገው። የናንተ ክፍተት አለ መፍጠር ነው። ማንም የፈለገው ማውራት ይችላል። የጨረቃ ፋሚሊ ማለት ልክ እንደዚህ ነው። አዳምጧት። ሲጀመር አንተ እኔን አትሰማኝም። እየሰማሁሽ እኮ ነው እንዴ? ከዚህ በላይ እንዴ ልስማሽ? እሺ አሁን እሰማሻለሁ ብለህ የምታስብ ከሆነ እንደዚህ አድርገህ አገጭ ላይ አድርግ። ይሄው አትሰማኝም። ይሄው መስማት አይደል? እንደዚህ አድርገህ እንደዚህ ነው። እንደዚህ አድርገህ አገጭ ላይ አድርግ። ይሄው በቃ አትሰማኝም። ምንም ተስፋ የለኝም። እንደዚህ አድርገህ ያዝ አልሽ። ይሄው እንደዚህ አድርገህ አገጭ ላይ አድርግ። ጉንጭ አገጭ። ይሄው ጉንጭ እናንተ አሁን እኔን ትሰማኛል? አሁን በጉንጭና በአገጭ መካከል አንድ ፊደል ነው ያለው። አትሰማኝም። ጉንጭ አገጭ ገጭ 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 ግን ያለ መስማት ምናምን አይ ወንዶች አይ እናሳዝን ሴቶች። አሁን እናንተ ትሰማላችሁ ማለት ነው? በደንብ እናደምጣለን። እስቲ እንደዚህ አድርገሽ ጆሮሽ ላይ አድርጊ። አሁን ማን ይከንሽ ግን እኔ ብሸውልሻል። ለጨዋታም ይሁን ለምንም ቢሆን ከነዚህ ባልና ሚስቶች ምን ተረዳችሁ? እንዳያችሁት ነው። ጨረቃ ፋሚሊ ማለት ብሩክና ሃይሚ ያላቸውን ስሜታቸውን አውርተው ተናግረው ልክ እንደዚህ እንደ ልጁ ናችሁ። አሁን እሷ የምትለው ሌላ ነው፣ እሱ የሚያደርገው ሌላ ነው፣ ድርጊቱ ማለት ነው። እኔ በጣም ነው በቃ ግራ እየገባችሁኝ ያላችሁት። አሁን ላይ ደግሞ ኦዲየንሶቹ ምን ይሁን ብላችሁ ነው የምትፋለጡት? ቆይ ሃይሚ እስከዛሬ ድረስ በብሩክ ስለምትጠራጠሩ የሆነ ነገር ስለምትሆኑ ነው። አሁን ብሩኬ ይፋ ወጣ ፍቅሩን ይፋ ሲያወጣ ታዲያ ከሌላ ሰው ጋር እሷ መለጠፍ ምን ማለት ነው? ከማታውቀው ሰው ጋር እኔ እኮ በጣም ነው የምታስቁኝ አንዳንዶቻችሁ። በጣም ሃይሚን ከወደዳችኋት እሷ የምትወደውን ሰው ለምን አትወዱላትም? ለምን ከሌላ ሰው ጋር ትለጥፏታላችሁ? ከማፈልገው ሰው ጋር ለምን ትለጥፉታላችሁ? ከማታውቀው ሰው ጋር በጣም እኮ ነው የሚያሳፍረው። ጀስት እንደነዚህ አሁን አንዳንዶቻችሁ ደጋፊዎች ሃይሚና ብሩኬ መሃል ያላችሁ ደጋፊዎች አንዳንዶቻችሁ ልክ እቺ ልጅቷ ባሏን ጥያቄውን እንዳቀረበችው ለፕራንክም ይሁን ለምን ይሁን ያቀረበችው እያወራችሁ የምታወራውን መተግበር አቅቶት እንግዲህ አይታችኋል ያለውን ነገር። እሷ ግን በአንድ ጊዜ የተባለችውን ነገር አድርጋለች። ስለዚህ ለምንድነው ብሩክና ሃይሚ የሚሉንን ነገር እኛ የጨረቃ ፋሚሊ የምንወዳቸው የምናከብራቸው ከሆነ ሃይሚን የምታከብሯት የምትወዷት ከሆነ ለምንድነው ከሌላ ሰው ጋር የምትለጥፏት? ለምንድነው ከሌላ ሰው ጋር ለጥፋችሁ የምታሰድቧት? ሃይሚን ማለት ነው። ብሩክንም ደግሞ ትወዱታላችሁ። በጣም ከወደዳችሁት ያን ያክል ወጣ ያለ መለጣጠፍ አስፈላጊ ነው ብዬ አላስብም። እሺ ይሁን፣ ችግር የለውም። አድናቂ ስትሆኑ ከምንም ከራሳችሁ ጋር ራሳችሁ አድናቂ ሆናችሁ ብትለጥፉትም ችግር የለውም። ምንም ይሄ የወንድምነት ነው። ምንም በአካል አታገኙትም። ጀስት ፎቶ ነው፣ ምንም አይደለም። እዚህ ጋር ግን ደግሞ ሃይሚን እንወዳታለን ብላችሁ የሆነ ብሩክን እንደ ጥላቻ አድርጋችሁ ሃይሚን ከሌላ ከማታውቀው ሰው ጋር ገና ለገና በውበት በፎቶ ያማረ ሰው ብላችሁ ምን ለጡ? ከብሩክ እኮ አይበልጥም እኮ ሲጀመር ማለት ነው። ብሩክ ማለት ጀግና ወንድ ነው። እየመረራችሁ ዋጥ ታረጉታላችሁ። ከሚስቱ ጋር ይመራቸዋል። ካሁን በኋላ በእርግጠኝነት የሆነ የጎላ የሆነ እነሱን የሚያራርቅ ነገር ይፈጠራል ብዬ አላስብም። ነገራቶች ያው የሰው ልጅ ይጋጫል። ሰው ሆኖ የማይጋጭ ሰው የለም። ግን በዛ ልክ ደግሞ ያን ያህል መጥፎ ነገር ክፍተት ይፈጠራል ብዬ አላስብም። ሰው እየመረራችሁ ብሩክ አለማየሁ ከሚስቱ ጋር ይመራቸዋል። በጎቹ ተረጋጉ። ያ ልጅነቴን ሳስብ ክትክት ያደርገኛል፣ ይበላል አንጀቴ። አሁንማ ይሸነፋል ልቤ። ሰው የለም እላለሁ በሰው ተከብቤ። ደግሞ እኮ ብቻዬን እኮ ነኝ፣ ማን አለ አጠገቤ? የታለ ሰው የታለ ደጋግሜ እላለሁ። ሰውማ አለ እኮ መቼ ሰው ጠፋና፣ ግን መቼ ለራስ ሰው ከቶ ይሆንና። ይናፍቀኛል፣ ያስተክዘኛል፣ ትውስ ይለኛል ያ የልጅነቴ። ሩጬ ቦርቄ ስቄ የኖርኩበት በእናት ሀገር ቤቴ። ሰው የለም የምለው ከራሴ ሰው ውጪ ሰው ስለማይመስለኝ ነው። በዛ ላይ በትዝታ ናፍቆት ልቤ ተሳስሮ ነው። የሰው ሀገር ሰው እንደ ሰው ማልቆጥረው። አሁን አደኩና ርቀት ገድቦ ሰው የለም ማሰኘኝ የልጅነት ናፍቆት ልቤን አሸንፎኝ። አንዳንዴ ሳስበው እንደዚህ ላለው እንደው ምን አለበት ልጅ በቀረው። ሁሌም ከእናቴ ጋር ምን አለበት በኖር ጠረኗን እያሸተትኩ አጠገቧ ብሆን። ፍቅርማ መፋቀርማ ማንም አይፋቀራል። ሁሉ ይጀምረዋል እኮ ሁሉም ይዋደዳል። ለፍቅር በመድከም ግን ሰዎች ይበልጣሉ። ለፍቅር በመድከም
ለፍቅር መድከም ማለት ምን ማለት ነው? የአንድ ሰው ችግር የራስህን ችግር ያህል ከተሰማ ያ ምን ይባላል ይላል? የፍቅር ድካም። ከተሰማ በኋላ ምን ትላለህ? ትደክምለታለህ። ባይዘዌ ብዙ ነገር ብለውኛል። አርግዛለች ምናምን አርግዛ አስወርዳለች ብላ እስከ ማለት ብለዋል። እዚህ ቤት ካንተ ጋር በመኖር እውነት እግዚአብሔርን ማርያምን እና ለማለት የፈለኩት ምንድን ነው? ትገርማላችሁ። እግዚአብሔር እንዴ አንቺ ምን አይደለም ትንሽ ነገር ይቀርና ብዙ ነገር አሳልፈሻል ከኔና እሱማ አይ እግር አልያዙልሽ ትታረጊ ምንድን ነው? እግዚአብሔርን ያንዳንድ ሰው እንትን ለማለት ፈልጌ ነው። እግዚአብሔርን የምሬን እኮ ነው። እና ልልህ የፈለኩት ምን እንደሆነ ታውቃለህ? ከዚህ በኋላ አሁን ለምሳሌ እኔ ፍቅረኛህ ነኝ፣ የሆነ መጥፎ ነገር ብባል እንዳይሰማክ ስለምፈልግ ነው። ምንድን ነው የሚሰማኝ? እስቲ አውሪ። ጠንካራ ነኝ እኔ። አይ እንዳይሰማክ ስልክ ይኸውልህ፣ አንተ ስማኝ፣ በእናትህ አታድርገኝ፣ ስማኝ። ይኸውልህ እንዳይሰማክ ከብሩክ ጋር ከመገናኘቷ በፊት ይችን ነበረች የገጠመላችሁ ግጥም። ሲቀጥል ደግሞ በቀደም ኢንተርቪው በተደራረጉት መሀል ብሩኬ እሷን በምንናገር ሰዓት ወይም ደግሞ በምናደርገው ነገር ብሩኬ አይናደድም ማለት አይደለም፣ ይናደዳል። አንዳንድ ጊዜ ብሩኬን እንወደዋለን እናደንቀዋለን ብላችሁ ለሃይሚ መጥፎ ነገር የሚወጣን ሰዎች ልንኖር እንችላለን። በመሰራው ቪዲዮ መናገር አስተያየት መስጠት ያለ ነው። ግን ደግሞ ሌላ ወጣ ያለ ነገር መናገር ይሄ ፕሮቶኮል በነካ መልኩ መናገር እሱ አስፈላጊ ነው ብዬ አላስብም። ላለፈው አለፈ። ላለፈው እኮ እነሱም ብዙ ነገር ተባብለው ይቅር ተባብለው ዛሬ ፍቅር ላይ ናቸው አይደለ? ሶ እኛም ደግሞ ላለፈው በሰሩ ስራ ልንናገር እንችላለን። ግን ፍቅር ላይ ሲሆኑ የሆነ አቃቂር እያወጣን የሆነ በቃ ስለነሱ ማውራት ስለነሱ ማብጠልጠል አስፈላጊ ነው ብዬ አላስብም። ሃይሚንም ብሩኬንም የምትደግፉ ሰዎች ማለት ነው። ሶ ከጨረቃ ፋሚሊ ውጪ የሆነ ሰው ብዙ ነገር የፈለገውን ነገር ማድረግ ይቻላል። ግን እንደ ደጋፊ ሆናችሁ አዳምጧቸው። ነገ እኮ እነሱ ጋርም ስትገናኙም የሆነ ገስት ላይም በሆነ ቦታ ስትገናኙ ያወራችሁት ወሬ አያሳፍራችሁም። ገብቷችኋል አይደለ? ክብር ለራሳችን ነው፣ ለማንም አይደለም። አንዳንድ ጊዜ ሴት ሆነን የማይሆን ነገር ካፋችን ይወጣል ስንናደድ፣ ብዙ ነገር ስንሆን። ግን ቆም ብላችሁ ማሰብን መቻል አለባችሁ። ከዚህ በኋላ እንግዲህ የእግዚአብሔር ፍቃድ ነው፣ እግዚአብሔር ይጨመርበት። ኦሬዲ ሃይሚና ብሩኬ ልባቸውን፣ ፍላጎታቸውን፣ ስሜታቸውን ተናግረዋል። እግዚአብሔር ፈጽምላቸው። ከምንም በላይ እግዚአብሔር ነው አዋቂ፣ ሰው አይደለም። ስለዚህ እናንተ ደግሞ ጥቃቅን ነገራቶችን የሆነ አጀንዳ እየፈጠራችሁ ሰላም መንሳት አስፈላጊ ነው ብዬ እኔ አላስብም። የምሬ ነው እውነት። ምንም ከብሩኬ የተሻለ ሃይሚ ማንንም አታገኝም። ከብሩክ የተሻለ ከሃይሚ የተሻለ ሃይሚ ማንንም ልታገኝ አትችልም። ስለዚህ እግዚአብሔር የፈቀደው ሆኗል። አንዴ ሆኗል። ተዋውቀዋል፣ ተግባብተዋል። ፍቅራቸውን ያዝልቅላቸው ፈጣሪ። በጣም ተወደዋለች፣ በጣም ይወዳታል። የሚወድን ሰው ደግሞ ማለያየት፣ የሚወድን ሰው ለያይቶ ከሌላ ሰው ጋር መለጣጠፍ ይሄ ኃጢያት ነው። እውነቴን ነው። ለምትወዱት ሰው ተለያይታችሁም የምታውቁት ስሜቱን ታውቁታላችሁ። አፍቅራችሁም ያጣችሁ ልትኖሩ ትችላላችሁ፣ ስሜቱን ታውቁታላችሁ። ስለዚህ በእናንተ ቦታ እናንተ የማትፈልጉትን ነገር በህይወታችሁ ላይ ቢፈጠር የማትፈልጉትን ነገር ለሰው አትፍረዱ፣ አታድርጉ። ኢኖ ብሩክን ልጠሉ ትችላላችሁ፣ ሃይሚን ልጠሉ ትችላላችሁ። ግን ምናችሁ ጋርም አይደርሱባችሁም። እነሱ ኦሬዲ ቪዲዮ ይለቃሉ። ከዛ ውጪ የሚችላቸው ቤታቸው ነው፣ የሚያኖራቸው ቤታቸው ነው። ገብታችኋል አይደለ? እንደ ሰውኛ ስርዓት ያላቸው ሰዎች ናቸው። ያከብሩናል፣ ልናከብራቸው ይገባል። ይሄ ጥቃቅን ስህተት እየፈጠረን በእነሱ አጀንዳ የምናደርገው ለፎሎ ወይም ለሌላ ለብዙ ነገር ሊሆን ይችላል። ከሌላ ሰው ጋር የምንለጣጥፏቸው ምን የምትሏቸው ግን ያ አስፈላጊ አይደለም። በጣም ያስጠላል፣ ይደብራል። በእርግጥ እነሱ ምንም ላይሉ ይችላሉ። ግን ደግሞ እናንተ እንደ ጨረቃ ፋሚሊ ሆናችሁ ደጋፊ እስከሆናችሁ ድረስ ይሄን ነገር አለማድረግ አስፈላጊ ስላልሆነ ማለት ነው። ጀስት እስከዛ ድረስ ብሩኬ ፍቅሩን ሳይገልጽ እሺ ምንም ነገር ብታረጉ ችግር የለውም። በቃ የሆነ ለሱም ሞራል ይሆነዋል፣ ለሱም በቃ መነሳሻ ይሆነዋል ብላችሁ ልታስቡ ትችላላችሁ። እሱ ግን አላማና አላማ ያለው ነው። መቼ መሆን እንዳለበትና መቼ ማድረግ እንዳለበት እያንዳንዷ ነገር ጥንቅቅ አድርጎ ያውቃል። ለዛ ነው። ገብቷችኋል? ስለዚህ እስከዛሬ ያለፈው አለፈ። አሁን ግን ፍቅሩን ከገለጸ በኋላ እኔ ለሃይሚ አለኋት እያለ እያወራ እየተናገረ እናንተ ደግሞ በዚህ ጋር ሌላ ስም መስጠት፣ ከሌላ ሰው ጋር ፎቶ መለጠፍ፣ ከሌላ ሰው ጋር የሆነ ነገር ማድረግ ምን ይሉታል? ማሳሳም፣ ማጋጨት፣ ማስተቃቀፍ፣ ማስተኛት ምን ይሉታል? በራሳችሁ የማይሆን ነገር እንዲደረግ አትፈልጉ። ስለዚህ እውነተኛ የጨረቃ ፋሚሊ የሆናችሁ ሰዎች ተው፣ ፈጣሪ ያያችኋል። ማለት እነሱ አሁን እናንተ እንደዛ ስታረጉ የማይሰማቸው የማያዝኑ እንዳይመስላችሁ።
እዚህ ጋር ስቀው ተደስተው ሲመጡ እናንተ የምታረጉትን ነገር ማያዩ እንዳይመስላችሁ ያያሉ። ሰምታችኋል። እኔ የሆነ ነገር ሲሉኝ አንተ አትናደድ እያለችው ነበር እዚህ ኢንተርቪው ላይ ሰምታችሁ ከሆነ ማለት ነው። ያ ማለት እንግዲህ እያየችው ነው እንደሚናደድ እሷን ሲናገሩ አይታው ቢሆን ነው እንጂ ባታየው ኖሮ እንደዛ አትልም። እኔ ምንም አይሰማኝም አንተ ምንም እንዳይሰማ ስትል ነበር አይደል እንዴ? ያ ማለት እንግዲህ ታውቃለች ማለት ነው ምንና አይነት ስሜት እንደሚሰማው ስለምታውቅ ነው። ስለዚህ የኛ ወድ ቤተሰቦች ከሚያደርጉት ነገር እንረዳቸው። በቃ ሁሌ ወደ ኋላ ቀር አስተሳሰብ ማሰብ የለብንም። ሁሌ አንድ እርምጃ መራመድ አለብን አይደል እንዴ? እኔ እንጃ እኔ ካጠፋው በጣም ይቅርታ፣ እውነቴን ነው። እንደዚህ አይደረግም። በቃ ፎቶ ከሌላ ቢያንስ እንኳን አሁን በቃ አዲስ ፍቅር ላይ ናቸው። በቃ ፍቅራቸውን ተገላልጸዋል። ይስመርላችሁ ያዝልቅላችሁ ብላችሁ እነሱ እንደፈለጋችሁ ለምን አታቀናብሯቸው? ለምን ሌላ ሰው ጋር ተለጣጥፏቸዋላችሁ? ብሩክንም ሃይሚንም ይሄ አስፈላጊ ነው? አስፈላጊ አይደለም። ፋሚሊ አይወክልም፣ እመኑኝ አይወክልም። ትክክለኛ የምታደንቋቸው የምትወዷቸው ሰዎች እንደዚህ አይነት ነገር ካሁን በኋላ ቢያንስ ለማቆም መሞከር መቻል አለባችሁ። ስሜት እንኳን ቢኖራችሁ ብሩኬ እንኳን ቢያናድዳችሁ ሃይሚ እንኳን ብታናድዳችሁ ጀስት የነሱን ፍቅር ማየት አለባችሁ። በቃ ማመን አለባችሁ ካሁን በኋላ ማለት ነው። ለስከዛሬው ችግር የለውም እና ወዶች ይሄን ይመስላል ሐሳቤ ባይ